ሌላ ደግሞ የተጠየቀ ጥያቄ ምንድነው? few terms of a sequence are given ተብሎ ሲኩዌንስ ተሰጠን -2 0 4 10 ተብሎ ከዛ which of the following can be a fifth term የተባለው አምስተኛው ተርም ማን ነው የሚሆነው ስንባል ፓተርን ነው ቼክ የምናደርገው ቁጥራችን ምንድነው እንዴት ነው አካሄዱ ብለን እዚህ ጋር 2 ብንደምርበት 0 መጣ። ከዛ ደግሞ ከ0 ደግሞ ወደ 4 ለመሄድ ምን ቢደመር ነው ስትሉ 4 አይደለ 4 ሲደምሩ ይሄንን 4 ይሰጣቸዋል። ከዛ ደግሞ ከ4 ደግሞ ወደ 10 ለመሄድ ምን ቢደመር ነው ስትሉ እዚህ ጋር 6 ስንደምር ነው አይደለ ያኔ ፓተርኑ ግልጽ ይሆንላችኋል። እዚህ ጋር 2 ስደምር ይሄን ሰጠኝ 0፣ እዚህ ጋር 4 ስደምር ይሄን ሰጠኝ፣ እዚህ ጋር 6 ስደምር 10 ሰጠኝ። ስለዚህ የሚቀጥለው ላይ የምደምረው ምንድነው ስትሉ 2 4 6 8 ነው የምንደምረው አይደለ። ስለዚህ እዚህ ጋር ልደምር የሚገባኝ 8 ነው እንልና 8 ስንደምር የሚቀጥለው ስንት ይሆናል? 18 ይሆናል ብለን መልሳችን ሲ ይሆናል። የሚቀጥለው ደግሞ ጥያቄ for the arithmetic sequence with a3 5 a5 10 which of the following is the sum of the first 20 terms ነው የተባለው። አሪትሜቲክ ስንባል በቃ 1 2 3 ብለን መያዝ ነው። 1 2 3 ስንል አንድ አይነት ቁጥር ተደምሮበት ነው አይደል? 1 ላይ 1 2 2 ላይ 1 3 አንድ አይነት እየደመርን ከሄድን እንደዚህ አይነቶቹ አሪትሜቲክ እንላለን። በሆነ ቁጥር እያባዛን ከሄድን ደግሞ ጂኦሜትሪክ ሲኩዌንስ እንለዋለን። ስለዚህ ይሄ አሪትሜቲክ ነው። የሶስተኛ ተርማችን 5 ነው። ሶስተኛው ተርም ብለን a3 5 ነው። ሌላኛው ደግሞ አምስተኛው ተርም ደግሞ a5 ደግሞ 10 ነው። ከዛ which of the following is the sum of the first 20 terms ነው የተባለው። ሲኩዌንሱን ብናቀው ፓተርናችንን እስከ 20 ብንሄድ ኤናችን 20 ቢሆን እንደማለት ነው። ኤናችን 20 ቢሆን ድምራችን ምንድነው የሚሆነው ስንባል ቶሎ ብለን የምናስታውሰው የአሪትሜቲክ ከሆነ ቶታል ሰማችንን ለማግኘት የምናደርገው የመጀመሪያውን ተርም ከዛ የመጨረሻውን ተርም ሁለቱን እንደምርና በብዛታቸው ኤናችን 20 ነው አይደለ? በኤን ኦቨር 2 ማባዛት ነው። ኤን ተሰጥቶናል የምንደምረው እስከ 20 ነው። ስለዚህ 20 ለሁለት አካፍለን 10 ነው የምናገኘው a20 ማለት ነው። እስከ 20 ያለው ሲደመር የሚሆነው 20 ሲካፈል ለሁለት እናደርግና ከዛ የመጀመሪያውን ተርምና እኛ የምንፈልገው የ20ኛውን ተርም ነው ማለት ነው። ስለዚህ ፎርሙላችንን ስንይዘው በቃ 20 ተርም ከተባለን 20ኛውን ተርምና የመጀመሪያውን ተርም ነው የምንፈልገው። ከዛ 20 ተርም ስለሆነ 20ን ለሁለት ነው የምናካፍለው። ከዛ ሁለቱን ማባዛት ነው። አሁን የተሰጠኝ ግን የመጀመሪያውም ተርም አልተሰጠኝም፣ 20ኛውም ተርም አልተሰጠኝም። የተሰጠኝ ሶስተኛውና አምስተኛው ነው። ሌላ ደግሞ አሪትሜቲክ ላይ ምንድነው የምናውቀው የኤንኛውን የሆነኛውን ተርም ለማግኘት ከፈለግን የመጀመሪያውን ተርም እንይዝና ከዛ n-1 ታይምስ ዲፍረንሳቸው በመሐከላቸው ያለው ዲፍረንስ ዲ የምንለው ማለት ነው። አሁን የተሰጠኝ ምንድነው ሶስተኛው ተርምና አምስተኛው ተርም ነው። ያኔ ምን አደርጋለሁ? ሶስተኛው ተርምን ለማግኘት የማደርግ የነበረው a1 ሲደመር አደርግና 3 ሲቀነስ አንድ አድርጌ ዲ ነበር የማደርገው ሶስተኛውን ተርም ለማግኘት። ሶስተኛው ተርም ግን ተሰጥቶኛል አይደል? 5 ነው ተብያለሁ። ስለዚህ እዚህ ጋር 5 ነው የማስገባው። ስለዚህ 5 ኢኳልስ a1 ፕላስ twice of d እንደማለት ነው። ከዛ ይሄ አንድ ኢኩዌሽን ይሆንልኛል። ከዛ አምስተኛው ተርም ደግሞ a5 ነው። ይሄ a3 ነበረ። a5ን ለማግኘት ደግሞ የምናደርገው a1 ፕላስ እናደርግና 5 ማይነስ 1 ታይምስ d ነው የምንጠቀመው። ይሄ ፎርሙላ ማለት ነው። አምስተኛውን ተርም ለማግኘት a1 ፕላስ 5 ማይነስ 1 ታይምስ d ማድረግ ነው። a5 ደግሞ 10 ነው ተብለናል። ስለዚህ ይሄ 10 ኢኳልስ a1 ፕላስ 4d እንደማለት ነው። አሁን በቃ ሁለት ኢኩዌሽን አለን። ሁለት ኢኩዌሽን እና ሁለት አንኖን ካለን ደግሞ ካልኩሌት ማድረግ እንችላለን። አንደኛውን ከአንደኛው ላይ በማቀናነስ በሳይመልቲኒየስ ኢኩዌሽን ቀጥታ መስራት እንችላለን። ስለዚህ ከዚህኛው ላይ ይሄንን ወይም ከዚህ ወደዚህ ብንቀንስ ችግር የለውም። ኔጌቲቭ አቮይድ ለማድረግ ከዚህ ወደዚህ ነው የምቀንሰው እኔ። ስለዚህ ከa1 ላይ a1ን ብቀንስ እዚህ ጋር 0 አገኛለሁ። ሲደመር ከ4d ላይ ደግሞ 2d ብቀንስ ደግሞ ስንት አገኛለሁ? 2d አገኛለሁ። ከዛ ከ10 ላይ 5 ደግሞ ስቀንስ ደግሞ 5 አገኛለሁ። ስለዚህ ይሄኛው 2d ኢኳልስ 5 ይሆንና ይሄ ማለት ዲያችን ኮመን ዲፈረንሳችን 5 ሁለተኛ ነው ማለት ነው። ኦቨር 2 አድርገን ዲ 5 ኦቨር 2 ነው። ከዚህም ወደዚህ ብንቀንስ ምንም ችግር የለውም። ዞሮ ዞሮ 0 ይሆንና ከዚህኛው ላይ ይሄን ስንቀንስ ኔጌቲቭ 2d ይሆናል። ከዛ ከዚህ ወደዚህ ስንቀንስ ኔጌቲቭ 5 ይሆናል። ዞሮ ዞሮ ኔጌቲቭ 2d ኢኳልስ ኔጌቲቭ 5 እናደርግና ኦቨር ኔጌቲቭ 2 ኦቨር ኔጌቲቭ 2 ስናደርግ ተመሳሳይ 5 ሁለተኛ ነው የምናገኘው። ስለዚህ ዲያችን 5 ሁለተኛ ነው ኮመን ዲፈረንሳችን። አሁን የቀረኝ a1ን ማግኘት ነው። የመጀመሪያው ተርም ያስፈልገኛል። ለምን ቶታል ሰም ለማግኘት የሚያስፈልገኝ የመጀመሪያ ተርምና 20ኛው ተርም ነው። a1ን ለማግኘት ደግሞ ምን እናደርጋለን? ከፈለግን ይሄንን ዲ ቀጥታ አንደኛ ውስጥ አስገብተን ለa1 ሶልቭ ማድረግ እንችላለን። a1 ሲደመር 2 ታይምስ ዲያችን 5 ኦቨር 2 ነው ኢኳልስ 5 እንዲመጣ a1 ስንት ይሁን ስንል ያኔ 2 በ2 ይጣፋና a1 ፕላስ 5 5 እንዲሆን
ኤ1 ስንት መሆን አለበት ስንል 0 አይደለ? 0 ከሆነ ብቻ ነው እኩል የሚሆነው። ስለዚህ የመጀመሪያው ተርም 0 ነው። ከ0 ነው የሚነሳው። 0 እያለ 5 ሁለተኛ እየተደመረ የሚቀጥል ሲኩዌንስ ነው። ስለዚህ በሰሜሽን ፎርሙላችን ይሄ የሚቀጥለውን ተርም ለማግኘት የሚረዳን ፎርሙላ ነው። ሰም የሚለውን ደግሞ ለማግኘት የሚረዳን የመጀመሪያው ተርም ከዛ 20 ስለሆነ የተባለው 20ኛው ተርም ከዛ ቶታላችን 20 ናቸው። 20ን ለ2 ማካፈል ነው። የመጀመሪያው ተርም ደግሞ 0 ነው። አሁን ሰርተን 0 አግኝተናል። ይሄ 0 ነው። አሁን የቀረኝ ይሄ 20ኛውን ተርም ማግኘት ነው። 20ኛውን ተርም ለማግኘት ደግሞ በተመሳሳይ በዚህ ፎርሙላ የመጀመሪያው ተርማችን 0 ነው። ከዛ n-1 ታይምስ d አድርጌ ካልኩሌት ማድረግ እችላለሁ። a20 ለማግኘት የማደርገው a1ችን 0 ነው። ሲደመር እናደርግና 20 ሲቀነስ 1 ስናደርግ ደግሞ 19 ይመጣል አይደለ? 9 እናደርግና ኮመን ዲፍረንሳችን ደግሞ 5 ሁለተኛ ነው ብለናል። ስለዚህ 5 ሁለተኛ ማድረግ ነው። ስለዚህ a20 የሚሆነው ስንት ነው ማለት ነው? 19 እና 5ን አባዝተን ለ2 ማካፈል ነው። ስለዚህ a20ያችን 95 ሁለተኛ ነው። 20ኛ ተርማችን 95 ሁለተኛ ሆነ። ይሄ ደግሞ በሁለት 10 ሆኗል አይደለ? ስለዚህ 10 ሲባዛ 95 ሁለተኛ እንደማለት ነው። ይሄ ደግሞ በሁለት 5 ይሆንና 5ን በ95 ስናበዛ ያለው ቁጥር ነው የሚሆነው። አሁን ምንም ሳንሰራ 0 ያለባቸውን ኤክስ ነው የምናደርገው። ለምን 95 በ5 ሲባዛ ቢያንስ 5 ነው መጨረሻው መሆን ያለበት ብለን ይሄንን ካንስል እናደርጋለን። ከዛ ምርጫችን ከሁለት አንዱ ነው። ስለዚህ 95ን በ5 ስናበዛ 5 ጊዜ 5 25 ሁለት አለኝ 5 ጊዜ 9 45 ከሁለት ጋር 47 ይሆንና መልሳችን ኤ ይሆናል። አሁን ደግሞ 2015 ናቹራል ሳይንስ የተጠየቀው ጥያቄ ደግሞ ምንድነው? what is the fifth term of the sequence ይላል። ይሄ አምስተኛው ተርም ማን ነው ተብለን እንደዚህ ኤን ያለበት ይሰጠንና ቶሎ ብለን የምናየው ይሄኛው ከምንድነው የሚነሳው ብለን ነው። ኤናችን ከ0 ነው የሚነሳው። እዚህ ጋር እንደምታዩት እስከ ኢንፊኒቲ ነው የተባልነው። ስለዚህ ቶሎ ብለን የምናደርገው ኤናችን ከ0 ስለሆነ የሚነሳው ይሄ የመጀመሪያ ተርም ነው የሚሆነው ማለት ነው። ይሄ ፈርስት ተርማችን 0 ስንተካ ያለው ነው። አንድ ስንተካ ደግሞ የምናገኘው ሰከንድ ተርም ነው። ሁለት ስንተካ ደግሞ የምናገኘው ሰርድ ተርም ነው። ስለዚህ የተጠየቅነው አምስተኛ ተርም ስለሆነ አምስተኛውን ተርም ለማግኘት የምንከተው 5 ሳይሆን 4 ነው ማለት ነው። ልክ ለ3 2ን እንደከተት ነው። አምስተኛ ተርም ስንባል ደግሞ 4 ነው። ለምን ሲኩዌንሳችን የሚጀምረው ከ0 ስለሆነ ነው። ስለዚህ ምን እናደርጋለን? እዚህ ኤን ላይ የምንተካው ማን ነው? 4 ነው እንጂ 5 አይደለም። ስለዚህ to the power of 4 plus 4 times 4 minus 5 እናደርጋለን። to the power of 4 ደግሞ 16 ነው። ሲደመር another 16 ከዛ 5 መቀነስ ነው። ከ32 ላይ 5ን ስንቀንስ መልሳችን 27 ይሆናል። ስለዚህ ሁልጊዜ ሲኩዌንሳችን ከአንድ ላይ ይነሳ ስለሚችል ይሄንን ኖቲስ ማድረግ አለብን። አሁን ደግሞ የተጠየቅነው if the 6th and the 11th ተርም ነው። ስድስተኛው a6 እና a11 ተብሎ አሪትሜቲክ ነው የተባልነው። ስለዚህ በመደመር ነው፣ ጂኦሜትሪክ አይደለም። ከዛ እነሱ ማን ናቸው? 35 እና 75 ሪስፔክቲቭሊ ተብለናል። ሪስፔክቲቭሊ ስለተባለን የመጀመሪያው ለ6 ነው ለ6 ተርም፣ ይሄ ደግሞ ለ11ኛው ነው ማለት ነው። ስለዚህ the6 ተርማችን 35 ነው። ይሄ ደግሞ 11ኛው ተርማችን ደግሞ 75 ነው የተባለው። እዛ የተጠየቅነው what is the sum of the first 31 terms ነው አይደለ? 31 ስለሆኑ ኤናችን 31 ነው። እኛ የምንፈልገው 31 ተርሞችን ለመደመር የሚያስፈልገን የመጀመሪያው ተርም ከዛ 31ኛው ተርም ከዛ በላ 31ን ለ2 ማካፈል ነው። ኤን ኦቨር 2 ማድረግ ነው። ሌላ ደግሞ የአሪትሜቲክ የሚያስፈልገን ኤንኛውን ተርም ለማግኘት የምንጠቀመው a1 plus n-1 ታይምስ ዲ ነው። ይሄ ኤንኛውን ተርም ለማግኘት ነው። ሰም ስንጠየቅ ደግሞ ኤን ኦቨር 2 ታይምስ a1 ፕላስ ያ የተጠየቅነውን ኤን ማድረግ ነው። ስለዚህ ለኛ 31 ስለሆነ 31ን ለ2 አካፈልን a1 a31 አድርገን ይሄ ሰሜሽኑን ይሰጠናል። አሁን ግን እኛ ምን ያስፈልገናል? አንደኛው ተርም ማን ነው? 31ኛው ተርም ማን ነው? አልተሰጠንም። እንደ ቅድሙ መሀል ያሉ ናቸው የተሰጡን። ስለዚህ ምን እናደርጋለን? ይሄኛው a6ን ለማግኘት እኮ መጠቀመው የነበረው ፎርሙላ a1 ፕላስ 6 minus 1 times d ነበር የማደርገው። ይሄ ደግሞ 35 ነው ተብያለሁ። ስለዚህ 35 equals a1 plus 5d እንደማለት ነው ብለን ይሄን አንድ ኢኩዌሽን እናደርጋለን። ከዛ ደግሞ a11ን ለማግኘት ደግሞ ማደርግ የነበረው a11 equals a1 plus 11 minus 1 times d ነበር የምናደርገው። ስለዚህ 75 equals እናደርግና a1 plus 10 ዲ ማድረግ ነው። ይሄ ሁለተኛ ኢኩዌሽን ይሆናል። ሁለቱን አደማምረው ነው የማቀናንሰን a1 እና d ለማግኘት ነው። a1 ስለሚያስፈልገን ነው። ስለዚህ a1 እና 5d 35 እንዲሆን ከእንደገና ደግሞ a1 እና 10d 75 እንዲሆኑ
A1 እና D ምን መሆን አለባቸው ብለን ማቀናነስ እንችላለን። ከዚህ ወደዚህ መቀነስ እንችላለን ወይም ከዚህም ወደዛ መሄድ እንችላለን። እኔ ኔጌቲቭ እንዳይመጣ ከዚህኛው ላይ ይሄኛውን ነው መቀነሰው። ስለዚህ ከA1 ላይ A1 ስንቀንስ 0 ከ10 ላይ 5 ስንቀንስ ደግሞ 5D ይመጣል። 5D ኢኳል ስናደርግና ከ75 ላይ 35 ስንቀንስ ደግሞ 40 ይመጣል። ያ ማለት ኦቨር 5 ስናደርግ ዲያችን ስንት ነው? 8 ነው ማለት ነው። ስለዚህ ዲ 8 ነው። አሁን የቀረኝ ምንድነው? A1ን ማግኘት ነው። ከሁለት አንዱ ተክቼ A1ን ማግኘት እችላለሁ። ይሄንን በመርጥ ለምሳሌ A1 ፕላስ አድርጌ 5 ታይምስ 8 ሳደርግ ዲያችን 8 ስለሆነ ማለት ነው ስንት መምጣት አለበት? 35 መምጣት አለበት። ይሄ ደግሞ A1 ፕላስ 40 ኢኳል 35 ስናደርግ A1አችን መሆን ያለበት ስንት ነው? 40 ነው። ወደዛ ሳደርገው ከ35 ላይ 40 ስቀንስ ኔጌቲቭ 5 እንደማለት ነው። ስለዚህ ሲኩዌንሳችን የሚነሳው ከኔጌቲቭ 5 ነው እንደማለት ነው። አይ ሆፕ ቁጥር አልተሳሳትኩኝም። ሁለተኛው ላይ ተክተን ብንሰራ ዲያችንን 8 ብናስገባ 10 ጊዜ 8 80 ይመጣል። ስለዚህ A1 እና 80 ተደምሮ 75 እንዲመጣ A1 ኔጌቲቭ 5 መምጣት አለበት የሚለው ትክክል ነው ማለት ነው። ስለዚህ A1ን አገኘን። A1አችን ኔጌቲቭ 5 ነው። አሁን የቀረን 31ኛውን ተርም ማግኘት ነው። A31ን ለማግኘት የሚያስፈልገኝ A1 ፕላስ 31 ማይነስ 1 ታይምስ D ማድረግ ነው አይደለ? A1 ፕላስ N ማይነስ 1 ታይምስ D የምንለው ማለት ነው። A1አችንን ካልኩሌት አድርገን ኔጌቲቭ 5 መጥቷል። ስለዚህ ኔጌቲቭ 5 ሲደመር 31 ላይ 1 ስንቀንስ 30 ይመጣል። Dያችን ደግሞ 8 ነው። በ8 ማባዛት ነው። ይሄ ደግሞ 8 ጊዜ 3 24 ይሆንና 240 ይመጣል። ሲደመር ኔጌቲቭ 5 ስናደርግ ፖዚቲቭ 235 እናገኛለን። ስለዚህ እዚህ ጋር የምናስገባው 235 ሲደመር እዚህ A1አችን ላይ ደግሞ ኔጌቲቭ 5 ከዛ ምንደምረው 31 ተርሞችን ነው። ስለዚህ 31ን ለሁለት ማካፈል ነው። 31 ኦቨር 2 እናደርግና ከዛ ሁለቱን ስናደማምር 235 እና ኔጌቲቭ 5 230 ይሆናል። 230 ሲባዛ 31 አድርገን ኦቨር 2 ማድረግ ነው። ይሄ በሁለት መካፈል ይችላል። በሁለታን በ215 ማለት ነው አይደል? 230 ስለዚህ 31ን በ115 ስናባዛ ያለው የ31 ተርሞች ድምር ይሆናል። እዚህ ፈተና ከሆነ 31ን በ115 ከማባዛቴ በፊት መጨረሻ ዲጂቱ ቢያንስ 5 መምጣት ስላለበት ይሄኛው መልስ አይሆንም ብለን ሁለቱን ክሮስ አውት እናደርጋለን። ከዛ 115ን በ31 ማባዛት ነው። 1 ጊዜ 5 5 1 ጊዜ 1 ይሆናል። 3 ጊዜ 5 15 1 ላይ 3 ጊዜ 1 3 ከ1 ጋር 4 3 ጊዜ 1 3 ይሆንና ይሄንን መደማመር ነው። አይ ቲንክ እዚህ ጋር ቁጥሩ ስህተት አለው። እኔ 3 5 6 5 ነው ያገኘሁት። ስለዚህ 3565 ነው እንጂ እዚህ ውስጥ ያሉት ምርጫዎች በጭራሽ አይሆኑም። ቁጥሬንም ደግሜ ቼክ አድርጌያለሁ። ስህተት ካለው እናንተ ኮሜንት አድርጉልኝ።